ሰላም እንዴናችሁ ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን በዛሬው ዕለት ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አሰልጣኝ ሚካኤል አርቴታ ስለ ገብርኤል ማጋሌሽ እንዲህ ሲል ተናግሯል። ገብርኤል ማጋሌሽ ከባዱ ነገር እሱን አለማጫወት ነው። ምክንያቱም መጥቶ በሩን ይመታልና ለመጫወት ዝግጁ እንደሆነ ይነግርሃል። ምናልባትም ማሊያውን ሁሉ አድርጎ ይጠብቅሃል። በቃ ገብርኤል ማጋሌሽ እንደዚህ አይነት ተጫዋች ነው። እያንዳንዷን ደቂቃ መጫወት ይፈልጋልና ያለውን ተጽዕኖና መሪነት ያውቃል። በድጋሚ በጨዋታው አስደናቂ ነበር ሲል ከጨዋታው በኋላ አስተያየቱን ሰጥቷል። እንግዲህ ከ9ኛው ሳምንት የፕሪሚየር ሊግ ጨዋታ በኋላ የሻምፒዮንነት እድል በመቶኛ ሲቀመጥ አርሰናል በቀዳሚ ደረጃ ተቀምጧል። ከ52% ወደ 64% ነው የተሻሻሉና በዘንድሮ የውድድር ዓመት እንግዲህ የፕሪሚየር ሊጉን ዋንጫ ከፍ አድርገው የመሳም እድላቸው ሰፊ እንደሆነ የሚያመላክት ነው። በሁለተኝነት ደረጃ የተቀመጠው ማንቸስተር ሲቲ ሲሆን ከ23% ወደ 18% ዝቅ ብሏልና በዘንድሮ የውድድር ዓመት የፕሪሚየር ሊጉን ዋንጫ ከፍ አድርጎ ለማንሳት ከፍተኛ ግምት የተሰጠው የለንደኑ ኩራት የሆነው አርሰናል ነው። እንግዲህ አርቴታ ስለ ኤቤሪቼ ኢዜ ጎል እንዲህ ሲል ተናግሯል። ቀላል አይደለም፣ ትልቅ ተጫዋች ይህንን ነው የሚያደርገው። እሱ ደግሞ በእርግጠኝነት ትልቅ ተጫዋች ነውና ይህ የበለጠ ተነሳሽነትና ግፊት እንደሚያደርግበት ተስፋ አድርጋለሁ። እንደዚህ አይነት አስደናቂ ሁኔታዎችን እንዲፈጠር፣ ምክንያቱም እንደዚህ አይነት ምርጥ ብቃቶች የውድድር ዓመቱን ሊወስኑ ይችላሉ ሲል ሚካኤል አርቴታ ተናግሯል። እንግዲህ በቬንገር ጊዜ አርሰናል በጣም ሲቸገር የነበረው የቆመ ኳስን እንደ አድቫንቴጅ በሚጠቀምና ጉልበተኛ ቡድኖች ነበርና ቦልተን፣ ስቶክስ፣ በርሚንግሃም የመሳሰሉ ተጋጣሚዎች ሲፈትኑ ተመልክተናልና አርሰናል ወደ ኤሚሬትስ ሲዘዋወር ጭራሽ የቬንገር ምርጫ ፊዚካሊ ደቃቃና ታክቲካሊ ግን አስደናቂ በሆኑ ተጫዋቾች ቡድን መስራቱ ሩዞስኪ፣ ዋልኮት፣ ዌልሻየርና ናስሪን የመሳሰሉ ተጫዋቾችን በመጠቀም እጅግ ውብ እግር ኳስን ሲያስመለክተን ነበር። ነገር ግን በውጤት ደረጃ ልክ እንደ ሚካኤል አርቴታው አይነት አርሰናልን ፈጽሞ አላስመለከተንም ነበርና የቬንገር ቡድን ረጅም በሚጫወቱና በጉልበተኛ ቡድኖች ለአመታት ተሰቃይቷልና የቬንገር አርሰናል በውበት ባይታማም ኢቨን የወቅቱ ትላልቅ ክለቦች ማንቸስተር ዩናይትድ እና ቼልሲ አርሰናልን ሲገጥሙ ጉልበተኛ አቀራረብ ነበራቸው። አሁን ግን አርሰናል እንዳጠቃላይ ሲታይ በመከላከሉ ረገድ በጣም ጠንካራ የሆነ ክለብ ሆኗል። በተለይ በዘንድሮ የውድድር ዓመት በመከላከሉም ረገድ ሆነ በማጥቃቱም ረገድ እጅግ የተደራጀ ክለብ እንደሆነ ማስተዋል ችለናልና አንድም ከፍተኛ የዋንጫ አሸናፊነት ግምት እንዲሰጥ ያደረገው ያ ነው። በመከላከሉም ረገድ ብዙ ጎል የሚቆጠርበት ክለብ አይደለም። በማጥቃቱ ረገድም አሁን እየተሻሻለ መጥቷልና የግብ ዕድሎችን የመፍጠር አቅሙም ጥሩ ነው። ነገር ግን ያው ማርቲን ኦዲጋርድ በጉዳት እስካሁን ድረስ አርሰናል ማግኘት አይቻልም። እሱ ደግሞ ሲመለስ ከዚህም የተሻለ ነገርን ያስመለክተናል ተብሎ ኢቨን የሚፈትኑትን ክለቦች በርካታ ጎሎችን ማስቆጠር ይችላል ተብሎ ይጠበቃል። ነገር ግን በእንደዚህ አይነት ሁኔታ እንኳን ጫናዎቹን እየተቋቋመ እያሸነፈ መውጣቱ እጅግ ጠቃሚ ነው ተብሎ ነው የሚጠበቀው እና ጥሩ ባልነበረበት ጨዋታ እንኳን የጎል አድቫንቴጅ ይዞ መውጣቱ በጣም መልካም የሚባል ነገር ነው። ፓላስ እንግዲህ አርሰናል የግብ ዕድል እንዳይፈጠር በሚድ ብሎክ ሲጫወቱ ተመልክተናል እና ከመከላከል ባሻገር በካውንተር አታክ ጥሩ አጋጣሚዎችን መፍጠር ችለው ነበር። ፋይናል ሰርድ ላይ ጥሩ አለመሆናቸውና የአርሰናል የተከላካይ መስመር ጥራት በዋነኝነት ክሪስታል ፓላሶች ጎል እንዳያስቆጥሩ አድርጓቸዋል። ከዛ ባሻገር ግን አንዳንድ የትራንዚሽን ኳሶችን ለመጠቀም ሙከራ አድርገው ነበር። ነገር ግን አሁንም አርሰናል በመከላከሉ ረገድ ጥንካሬውን ቀጥሏል። የጉዳት መረጃም አለ። እንግዲህ ገብርኤል ጄሱስ ወደ ሜዳ የሚመለስበት ጊዜ እንደተቃረበ ተመላክቷል። እንዲህ ሲል ነው የተናገረው። ከኔም ከሌላም ክለብ ሆነ ከአርሰናል ማኔጅመንት ምንም አይነት አዲስ ግንኙነት የለም። በየቀኑ አሰልጣኙና አባላቱ የኔን ወደ ሜዳ መመለስ እንደተጠባበቁ ይነግሩኛል። ራሴን ከክለቡ እቅድ ውጭ አድርጌ አልተመለከትኩም። እስከ 2027 ኮንትራት አለኝ። በጊዜው ኮንትራት የማይራዘም ቢሆን እንኳን ቢያንስ እስከ 2027 ድረስ በአርሰናል ቆያለሁ ሲል ነው ብራዚላዊ ተጫዋች ገብርኤል ጄሱስ የተናገሩና በቅርቡም ወደ ሜዳ እንደሚመለስ ፍንጭ ሰጥቷል። በአርሰናል ስብስብ ውስጥ እንግዲህ እንደ ኦዲጋርድ፣ ዲክላን ራይስ፣ ቡካዮ ሳካ፣ ገብርኤል ማጋሌሽ፣ ሚካኤል ሞሬኖና ክሪስቲያን ኖርጋርድ ያሉ መሪነት ምናን ወጣት የሚችሉ ጥሩ ስብዕና ያላቸውና የቡድን ሚዛን መጠበቅ የሚችሉ ተጫዋቾች አሉ። እንደ አርሰናል ያለ በወጣትና
ጥሩ የእግር ኳስ ክህሎት ያላቸው ተጫዋቾች ያሉ ቡድን የቡድኑን የመልበሻ ክፍልና የሜዳ ላይ እንቅስቃሴ ለመቆጣጠር በሚገባ ይረዳል። ክለቦች ብዙ ጊዜ ጥሩ እግር ኳስ መጫወት የሚችሉ ተጫዋቾችን በስብስባቸው ውስጥ መያዝ ቢችሉም የመልበሻ ቤታቸው ሰላም መጠበቅ ካልቻሉ ተጫዋቾች በሜዳ ላይ የሚያሳዩት እንቅስቃሴ አጥጋቢ ላይሆን ይችላልና አንድ ተጫዋች ጥሩ ታለንት ቢኖረውም ከቡድኑ አባላቱ ጋር መስማማት ካልቻለና የክለቡን ሴት መጠበቅ ካልቻለ የቱንም ያህል ጎበዝ ተጫዋቾች ቢኖሩት ውጤት ሊያመጣ አይችልም። ለዚህ ማሳየው ደግሞ የፈረንሳዩ ኃያል ክለብ ፒኤስጂ ነውና እንደሚታወቀው አርቴታ ወደ አርሰናል ሲመጣ እንደ ሜሴት ኦሲል፣ ኦቤሜያንግ፣ አሌክሳንደር ላካዜት ያሉ ልምድ ያላቸውና እንደ ሉካስ ቶሬራ፣ ጉንዶዝ ያሉ ደግሞ ወጣት ተጫዋቾችን በስብስቡ ቢኖሩም የመልበሻ ክፍሉ ግን ሰላም ያልነበረውና እርስ በራሳቸውም ጭምር ግጭት የሚፈጥሩ ስለነበሩ አርቴታ ከባድ የሚመስለውን እንዲሁም በስብስቡ የማይነኩ የሚባሉትን እነ ኦዚል እና ኦባማያንግ በክለቡ እንዲወጡ በማድረጉ ለክለቡ ጥሩ ውጤት ሊያመጡ የሚችሉ ተጫዋቾችን በማምጣት በሜዳም ሆነ በመልበሻ ቤት ውስጥ ውጤታማ መሆን ይችላል። እኔ ከሚካኤል አርቴታ አንድ ማድንቅለት ነገር ምንድን ነው? ተጫዋቾች በሚገባ የሚንከባከብበትና አቅማቸውን አውጥተው እንዲጫወቱ የሚያደርግበት መንገድ ነው። ለዚህ ማሳያው ደግሞ ገብርኤል ማጋሌሽ ነው። ገብርኤል ማጋሌሽ ከዓመታት በፊት እንደዚህ አይነት ጠንካራ የሆነ እንቅስቃሴን ሲያስመለክት አልተመለከትንም። ነገር ግን አሁን ይሄ ተጫዋች ከጊዜ ጊዜ በሚካኤል አርቴታ አማካኝነት ድንቅ ተጫዋች መሆን ችሏል። ዊሊያም ሳሊባንም እንግዲህ እንደዚህ አይነት ድንቅ ተጫዋች ማድረግ ችሏል እና በጣም ፖቴንሻል እንዳለው ፍንትው አድርጎ የሚያሳይ ነው። እንደሚታወቀው በአርሰናል ካሉ ተጫዋቾች አብዛኛዎቹ በቀድሞ ክለባቸው በአምበልነት ሲመሩ የነበሩና ለክለባቸው ወሳኝ ተጫዋቾች የነበሩ ናቸው። ይህ ደግሞ ለአርሰናል በእጅጉ ጠቃሚና በሜዳም ሆነ በመልበሻ ክፍል ያለው እንቅስቃሴ ጤናማና ውጤታማ እንዲሆን አድርጎታልና በዝውውር መስኮት እስካሁን ያስፈረማቸውን ተጫዋቾች በአርሰናል ቤት ውጤትን እያመጡለት እንደሆነ በሚገባ መመልከት ችለናል። ሌላኛው ነገር ደግሞ እንግዲህ ቪክተር ዮክሬሽ እንግዲህ ወደ አርሰናል መምጣቱ ከጎል ውጪ የሚያስገኘው ጥቅም ብዙ እንደሆነ በተለያዩ አጋጣሚዎች ብዙ የእግር ኳስ ተንታኞችና የቀድሞ የእግር ኳስ ተጫዋቾች ይገልጻሉ። ለዚህ ሀሳብ ማጠናከሪያ ደግሞ በአውሮፓ ሻምፒዮንስ ሊግ በሶስተኛ ዙር ጨዋታ አርሰናል ከስፔኑ ጠንካራ ክለብ አትሌቲኮ ማድሪድ ጋር በነበረው ጨዋታ ሉዊስ ስኬሊ ለማርቲኔሊ የሰጠውን ኳስና ማርቲኔሊ ጎሉን ሲያስቆጥር ሁልጊዜ ቢያንስ 2 እና 3 ተጫዋቾች ማርክ የሚያደርጉት ቡካዮ ሳካና ጎል አስቆጣሪው ማርቲኔሊ ያለምንም ተጽዕኖ ነጻ ሆኖ ሲጠብቁ ነበር። በአንጻሩ ቪክተር ዮክሬሽ ላይ በቁጥር በርከት ያሉ ተጫዋቾች እሱን ማርክ ለማድረግ በሱ ዙሪያ ይስተዋላሉ። ይህ ደግሞ ሳካ፣ ማርቲኔሊ ያሉ ድንቅ ተጫዋቾች እድሉን በነጻነት ሲያገኙ ምን ሊያደርጉ እንደሚችሉ ማርቲኔሊ በአስገራሚ ሁኔታ ከመሀል ሜዳ እየተገፋ የመጣውን እግሩ ስር በጥሩ አጨራረስ አሲስት የተደረገለት ጎልን አስቆጥሮ ነጻነቱን በሚገባ መጠቀም ችሏልና የቪክተር ዮክሬሽ አስተዋጽኦ እጅግ ትልቅ ነው ማለት ይቻላል። ብዙዎች ቪክተር ዮክሬሽን ይተቹታል። ነገር ግን ቪክተር ዮክሬሽ አርሰናል ከደረሰበት ጊዜ አንስቶ አርሰናል እንግዲህ በድል እየተጓዘ ነው። ያው የተጠበቀውን ያህል ጎል አላስቆጠረም። ነገር ግን ለቡድኑ እየሰጠው ያለው ሚና እጅግ ከፍተኛ ነው ማለት ይቻላል። ሌላኛው ደግሞ ከሃቨርትስ ወደ ሜዳ ለመመለስ እጅግ እንደተቃረበ እየተገለጸ ይገኛል። በቅርቡ እንግዲህ አርሰናል የአጥቂ አማራጫቸውን ማስፋት ይችላሉ ተብሎ ነው የሚጠበቀው። ጀርመናዊ ተጫዋች ከጉዳት የማገገቢያ ልምምዶችን በሚገባ እየሰራ ይገኛልና በቅርቡም እንግዲህ ጀርመናዊ ተጫዋች ከሃቨርትስ ወደ አርሰናል ስኳድ ይመለሳል ተብሎ ይጠበቃል። በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ነው ተመኘው።